ለምን አጣፍሽ የተራሽ እንዴ? የትም ዋዛ ጋር እንደምታደርግ መድሃኒ ያለ ዋ ቤቢ ሯ ይናለ ይናለ ይሄ መወሰን የምችለው እኔ ነኝ። አዎ መወሰን የምትችለው አንተ ነህ። ደግሞ ማን እንደምትመርጥ አውቃለሁ። እኔ እንደ በፊቱ ወደደኝ ብዬ አላስገድድም፣ ወይም ደግሞ እንደ ቀድሞ ወደደኝ ብዬ ክብሬን ዝቅ አላደርግም። አንተ ከሌሎች ወንዶች የተሻለ ማንነት ቢኖርህም ግን ደግሞ አንተ ብቻ አይደለህም ወንድ። ለማንኛውም ነገ ማታ ሰርፕራይዝ አለሽ፣ ራስሽን አዘጋጅ። ገብቶኛል አባዬ፣ ስለምን እንደሆነ አባዬ ገብቶኛል። ዝም ብለሽ ጠብቀኝ፣ እኔ ችግር ላይ ልወድቅ እችላለሁ። ግን ይኸውልሽ ዳጣ ከእናንተ አይበልጥብኝ። ደረጀ እንግዲህ ሰሞኑን ዳጣን ከእናቷ ጋር ለማገናኘት በሰርፕራይዝ መልኩ ለማዘጋጀት ዳጣ በተወለደችበት እለት በልደቷ እለት የመጀመሪያ ልደቷን እንግዲህ በተወለደችበት ለማክበር ተፍ ተፍ እያሉ ነው። ከዚህም ዝግጅት ብዙ ነገሮችን አዘጋጅተው ጨርሰዋል። እንግዲህ አቶ ደረጀም ሰሞኑን እንግዲህ እናቷ ጋር ለማስተዋወቅ የሚችለውን ነገር በማድረግ የማይፈልገው ቦታ ሰላም ጋር እንግዲህ ዛሬ ይሄን ያክል ከወለደች ጀምራ እንግዲህ በጣም ብዙ ጊዜያት ሆኗታል። ግን አንድም ቀን ሄዶ አይቷት አያውቅም የነበረ ግን ዛሬ ሄዶ አይቷታል ማለት ነው ቤተሰቦቻችን። በዛም እንግዲህ በጣም ደስ ነው የሚለው። ሰላም እንግዲህ በጣም ድንግጣለች። ጋሼ ብላ ነው እንግዲህ ጸጥ ብላ የቀራችው። ምክንያቱም እስከዛሬ ሄዶ ስለማያውቅ ዛሬ እንዴት እንደሄደ በጣም ግራ ገብቷታል። ያው በእርግጥ የአንድ ሳምንት ቀድር ብቻ ነው መሰጠት ልጅን ታላስተዋወቅከኝ አለበለዚያ ብላ እንግዲህ ተቆጥታው ነበር እንደምታውቁት ባለፈው። ግን ደግሞ ከዛም ባሻገር አሁን ላይ ያው ለዳጣ ደግሞ ሰርፕራይዝ አለች ብሎ ነግሯታል። ሰርፕራይዙ እንግዲህ ዳጣ የጠብቃለች። ያን የጠበቀችው ምንድነው እንግዲህ እናቷ እንደምትሆን ማለት ነው። ግን እናቷን ደግሞ ዳጣ በዚህ ልክ ባትጠብቂ ጥሩ ነው። ምክንያቱም አይታወቅም የህይወት መንገዷ ይለያልና ምናልባት አንቺ የጠበቅሽው ደረጃ ያዘጋጀልሽ ወይም ደግሞ አባትሽ ያዘጋጀልሽ ነገር እሱ ባይሆን እንኳን ትጎጃለሽ፣ ትሰበሪያለሽ። ስለዚህ የሆነ ነገር ላይ ሰስፔንስ ሆኖ መጠበቅ ጥሩ አይደለም በማለት ነበር እንግዲህ ሲገልጽላት የነበረው። እሷም አይ ቢሆን ደስ ይለኛል ካልሆነም እሺ እንግዲህ ግን ደግሞ በቃ ከዚህ በላይ በህይወት የሚያስደስተኝ ሌላ ምንም አይነት ነገር የደስታ አይነት የለም። ስለዚህ እሱን እንደሚያደርግልኝ እንግዲህ አባቴም ተስፋ አድርጋለሁ ብላ በተስፋ እየጠበቀችው ነው። አቶ ደረጀም እንግዲህ የሚችለው ለማድረግ ልጁና እናትን ለማገናኘት ይህን ያክል የተደበቀው ሚስጥር እንግዲህ በአደባባይ ለማውጣት ከዛም እንግዲህ እናትና ልጅ ላስተዋውቆ ከጨረሰ በኋላ ወደ ማርታና ቤተሰቡ ደግሞ ለመሄድ እንግዲህ ዝግጅቱን ጨርሷል። ቤት ውስጥ እንግዲህ ብዙ ትርምሶች ነበሩ። የመጀመሪያው አብጌል ደረጀ በጣም አስቸጋሪ ሁኔታ ውስጥ ነበረች። እሷን አሁን እግዚአብሔር ይመስገን ብዙ ነገሩን አስተካክሏል ማለት ነው ደረጀ ማለት አብጌል በጣም አሁን ላይ የተስተካከለች ሴት ሆናለች። ብዙ ነገሯ በጣም አሪፍ ላይ ነው የምትገኘው። ከዛም እንግዲህ አክስትየዋ ወይም የወይዘሮ ማርታ እህት በጣም ደግሞ እሷ ደግሞ በጣም አስቸጋሪ ሆና ነበረ። ግን እግዚአብሔር ይመስገን ሁሉም ነገር አሁን ተስተካክሏል በጣም ደስ በሚል ሁኔታ። እሷም እንግዲህ ከዛ ከልኳና ከንቱኗ በጣም አስቸጋሪ ነበረ። ዳጣን እንግዲህ ለማባረር እዚህ ቤት ውስጥ በጣም ትልልቅ ጦርነቶችን ለማስነሳት የምትችለውን ሁሉ ስታደርግ የነበረ ግን አሁን እግዚአብሔር ይመስገን እሷም ተባራ ሄዳለች ማለት ነው ከቤት። ግን ማርታ አሁንም ቢሆን የት ገብታ ይሆን ማንንም አታውቅም እኮ አፏ እንጂ ሆዷ የላትም እያለች እንግዲህ ያው የእህት እናት ያው ታላቅ እህት እናት ነው ታውቃላችሁና እንደዛ እያለች እያሰበች ነው የምትገኘው። ግን እሱ ደረጀ ደግሞ ምንድነው ይሄን ያክል አሁን ብደውልላትም አፈርኩኝ ፈራሁኝ የሰራው ስራ አሳፈረኝ እያለች ነበርና ማርታ ደረጀ ደግሞ እንዴ ምን ሰርተሽ ነው የምታፍሪው? ምንድነው የሚያሳፍር ስራ የሰራሽው? ምንድነው ይሄን ነገር የሚያሳፍር ነው እንዴ? የሚያሳፍር ስራ የሰራችው እሷ እንጂ አንቺ አይደለሽም ማፈረም ካለባት እሷ ራሷ ናት እያለ ነው የሚገኘው። እሷ ግን እንደ አንድ ታላቅ እህት ይሄን ነገር ማድረግ አልነበረብኝም፣ ቢያንስ እንኳን ታግሼ ማሳለፍ ነበረብኝ፣ ቢያንስ ከቤት ባስወጣት እንኳን ባላኮርፋት ያልሆነ ነገር ባልናገራት ደስ ይል ነበር ብላ እንግዲህ እየተጸጸተች ነው። ያው እንደ እህት
እንዲህም የተሰማትን ስሜቷን ነው ሪፍሌክት እያደረገች ያለችው። ግን አቶ ደረጀ ታይ ምንም አይነት ጥፋት አንቺ የለብሽም፣ ይቅርታ ማለት ጥፋቷንም ማወቅ ካለባት እሷና እሷ ብቻ ነች። ስለዚህ እባክሽ ተይ እያላት ነው የሚገኘው። በዚህ መካከል እንግዲህ ነገሮችን ለማስተካከል ከፍ ዝቅ እያለ ነው ደረጀ። ያው እንግዲህ ዳጣም ልደት በሰሞኑ አንድ ቀን ይሆናል ማለት ነው። ዛሬ እንግዲህ ደረጀ ከሰላም ጋር ሄዷል። ሰላም ጋር ሄደው ያው ስለ ፕሮግራሙና እንዴ ሰርፕራይዝ ማድረግ እንዳለበት አንዳንድ ነገሮችን ለማውራት ነው። ያው እንግዲህ ያለውን ነገር ሁሉም ነገር በሁሉም ነገር ለመጨረስ በእርግጠኝነት ብዙ ጉዞ ይሄዱ ይመስለኛል ማለት ነው ቤተሰቦቻችን። ስለዚህ ደግሞ በጣም ደስ የሚል ሁኔታ ነው። ያለውን ነገር በሚገባው መልኩ ለማስተካከል የሚችሉትን ነገር እያደረገ ነው ደረጀ። እዚህ ጋር ሰላም ደግሞ የሚሆነውን ነገር ያንዳንዱን ነገር አብራ ከደረጀ ጋር እንድታግዘው፣ ምክንያቱም ያው ዋናው አንደኛ ሰርፕራይዝ እሷ ራሷ ስለሆነች እሱን እንግዲህ ለማስተካከል እየደፉ ነው ማለት ነው። ውድ ቤተሰቦቻችን ሁሉም ነገር እንግዲህ በጊዜው በሰዓቱ አሪፍ ሆኖ እንደሚስተካከል ተስፋ እናደርጋለን። እንግዲህ ይስተካከላል ደግሞ ይሄ ያለ ምንም ጥርጥር እንደሚስተካከል ምንም እንትን የለውም። ስለዚህ ቤተሰብ እንግዲህ በቀጣይ ደግሞ አዲስ ነገር ይገኛል ማለት ነው። ዳጣ እናቷን ካወቀች፣ ሰላምና ዳጣ እናትና ሊሞላቸው ከታወቀ በቃ ዳጣ ምን አይነት ስሜት ታስተናግድ እንደምትችል በስማም መገመት አይዳግትም። ጋይስ ማለት ምን ያክል እንትን እንደምትለው ታውቃላችሁ። ምን አይነት የምትጠብቀው ነገር በተለይ እናቷን በቃ አግኝታ ምን ልትል እንደምታስብ ስታስብ ሁሉ ነው እንግዲህ በቃ ከአእምሮ በላይ የሚሆንባትና ስለዚህ እግዚአብሔር ይመስገን ይሄን ነገር ደግሞ በቅርቡ ስታገኝ ደስታ ሙሉ ነው የሚሆነው። ያው ቀጣዩ እንግዲህ አባቷ መጨነቅ ጉዳይ ነው። አባትየው ወይም ደግሞ አቶ ደረጀ እንግዲህ ሁሉም ነገር በሰዓቱ እንግዲህ አንድ እያለ ሁሉም ነገር ያው ያስተካክለዋል። እንደሚስተካከልም በጣም ትንሽ የሚከብደው እንግዲህ የማርታን ማስረዳት ጉዳይ ነው። ማርታ እንዴት አድርጎ ማስረዳት እንዳለበት ትንሽ ይከብዳል እሱ ነገር፣ ምክንያቱም ከባድ ስለሆነም ነገር እየሹ ማለት ነው። ሁሉም ነገር ግን እግዚአብሔር ይመስገን ዋናው ሰው ጤንነት ነው። ሰው ጤና ከሆነ ደግሞ ሁሉም ነገር በጊዜውና በሰዓቱ ስለሚሆን ኦኬ ምንም ማለት አይደለም። ቤተሰቦቻችን በቀጣይ ደግሞ ዳጣም እናቷን አውቃ ሁሉም ነገር ቤተሰቡ ተስተካክሎ ሁሉም ነገር አሪፍ ሆኖ መልካም እንደሚሆን ተስፋ እናደርጋለን። ለዚህም እንግዲህ ባለሙሉ ተስፋዎች ነን ቤተሰቦቻችን። በቀጣይ ደግሞ አዲስ ቪዲዮዎች ይዘን እንመጣለን። እንግዲህ አበጌል ደረጃ አሁን ላይ በጣም ደስ በሚል ሁኔታ ግን ተስተካክላለች። ይሄ ደግሞ በቃል የሚገለጽ አይደለም። እንግዲህ አሁን ላይ ለብዙ ሰው እያሰበች ነው። ዛሬ ግን ትልቅ ፋውል ሰርታለች። ናታንን እንግዲህ አርጁ ፊት ስማ አርጁ ዘጋ ፌንት ብልቷል። ያው እሷም እሱ ተስፋ እንዲቆርጥ ምናምን ለማድረግ ነው። ግን እንደዚህ አይነት መልኩ ባይሆን ደስ ይል ነበረ ማለት ነው። ግን ያልሆነ ነገር ሰርታለች። በዛ ላይ ዳጣም ላይ ሆና አይታ እንግዲህ በጣም ነው የደበራት ያዘነችው። ያው ዳጣ እንኳን ትረዳለች። በዛ ላይ ስሜቷንም ለመዋጥ ትሞክራለች። ምክንያቱም ይሄ ነገር በጣም ከባድ ስለሆነ ባል ነው። የአርጁ ጉዳይ ግን ትንሽ ከበድ ያለ ነው። ሌላ ችግር እንዳይፈጠር እንፈራለን። ምክንያቱም ራሱ ላይ ጉዳት ካደረሰ ምናልባት አሁንም በህግ ተጠያቂ ሊያደርጋቸው ይችላል የሱ ጉዳይ። ስለዚህ በጣም ከባድ ነው። ቤተሰቦቻችን እንግዲህ ዛሬ ቪዲዮ ይህን ይመስል ነበር። ቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ ሁሉ ተመኘው። እወዳችኋለሁ። ባይ